ወይ ናሆል እንግዲህ ፍቅር እዛ ቤት ያስገባችው አላማው ነበረው። ምክንያቱም አደይንም ለምለምንም ከዛ ቤት እንዳስወግድ ነበረ። ግን እሱ ቀድሞ ሊዲያን ጉድ አደረጋት። ጭራሽ ደግሞ እዛ ያስተባብላል እንዴ! እቺ ደግሞ ቤዛ አይታዋለች። አንቺንም እገልሻለሁ አንድ ሰው ትንፍሽ ብትይ ብሎ አስፈራራት። በጭራሽ ይሄማ መሆን የለበትም፣ እንስማማና አብረን እንስራ አለችው። እሷም ሊሊን ለማስወገድ ትፈልጋለች። ምክንያቱም ኤላን የራሷ ለማድረግ። በጣም ያሳዝናልም ያሳፍራልም። የሰው ልጅ በዚህ ልክ ተጨካክኗል። ዳይመንድ እና ኪንጎ ደግሞ በማያውቁት ነገር ሄዶ አነቃቸው። እንትና ዴቭ ማለት ነው። ምክንያቱም ያው እነሱ ናቸው ተብሎ ስለሚታሰብ ብቻ እነሱ ይሆናሉ ብላለች ወይዘሮ ፍቅር። ጉድሽ ፈላ ገና አሁን እንግዲህ ያው ባለፈ እንዳያችሁት ከነ ኤላ ቤት ስትመለስ ይሄ ልጁ ነው የወሰዳት። እቺ ደግሞ አይታለች ቤዛ ማለት ነው። ግን እውነቱን መናገር ነበረብሽ ቤዛ፣ ወረንጦ ተናገሪ ማለት ነው። የምን ፍራቻ ምን አባቱ እንዳያመጣ ነው? ጉድ እኮ ነው እንዴ! ዛሬ ባትናገሪ ነገ ትናገሪያለሽ። ነገሩ እንግዲህ ዴቭ የእውነት እብድ ነው የሆነው። አያችሁ፣ ምንም ብትሆን ምን ወንድም ነው። ወንድም ደግሞ የአባት ምትክ ነውና የእውነት በጣም ነው እኔ እንጃ፣ የሚይዝ የሚጨብጠው ነው የጠፋበት። ፍቅርም እንኳንም ጠፋች እና ዳይመንድ ወስደዋት ነው። ወንድ 2 ቀን ገረፍ አድርገው ይመልሷታል። እኔ ያሰብኩት ሌላ ነው። ለምን እቺን ወሰዷት እያለች እንግዲህ እሷ አዳይን ከዛ ቤት እንድትገላገል ነው የምትፈልገው። ዴቭም ደግሞ አዳይ ሌላ ጋር ያደረች መስሎታል። ከዛ ኤላን አፋጠጠው። እንዲያር በፍጹም እኔና መታ ነበር። አዎ ግን ቤዛና እኔን አንድ ላይ ስታይን ተናዳ ወጣለች። ከዛ አላየዋትም። ስልኳም ስደውል አይነሳም። እና ታዲያ ልጁ ገድያታለሁ አለ እኮ ጭራሽ። ጎሽ ገድያታለሁ አለ አቶ ናሆል ማለት ነው። የዛ ጊዜ ምን ነው አንድ ሰው በሳማ። እንግዲህ ዛሬ ፍቅርን በጥፊ አጠናገራት። እንደውም አንተን እጠራጠራለሁ አለችው። አንተን እጠራጠራለሁ ሊዲያን ያገትካት አንተ ትሆናለህ ስትለው ፍቅር ብሎ ጮህ። ያለበት ያጉላላበት ይባል የለ እንግዲህ ስራው ራሱ አስጨዋውና በጥፊ ይዥው አደረገባት። ፍቅር ይገባሻል። አንቺን ነበረ ማገትና እንደው አስሮ ነበር ህልም ከልከል። አንቺን የእውነት የክፋት ጥግ የተሸከምሽ እኔ እንጃ ከማጠርሽ ተንኮል የተሸከምሽ ውዝ ፈጣሪ ትዕግስት ውስጥ። በዚህ እኮ ነው ሌላ ቦታ ዋጋ እየከፈልሽ ያለሽ። በእውነት ጥሩ ስትሰሪ ጥሩ ነገር ይገጥምሻል። ወይኔ የእውነት እሺ ፍቅር የምትባለች እኔ እንጃ ነኝ። እሷ አደይን ከዛ ቤት ለማስወገድ ነበር። እሱ ደግሞ አደይ እንደማትሆነው አሰበና ሊዲያን አጠመዳት። ሊዲያ የዋ ስለሆነች ወደ ነዶናት ነው የምትነዳውና እንግዲህ ከኤላ ቤት ስትመለስ አቅፏት እዛ ቤት ውስጥ በክሊኒክ ሳፍኖ አስገባት። እንግዲህ ከዛ በኋላ ምን እንዳደረጋት አላውቅም። አይ ቤዛ እንግዲህ አውቃለች። የት ነው ያደረካት? አንቺ ምንድን ነው የምትይው? እኔ ያላየዋትም ሲል ኧረ አይቻቸዋለሁ፣ አቅፋት ይዛ ስትሄድ አይቻለሁ አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አቶ ናሆል እንግዲህ ጭራሽ ገድያታለሁ አለት ለቤዛ ማለት ነው። ግን እችን ነገር ለአንድ ሰው ትንፍሽ ብትይ እንኳን ለአንድ ሰው ፍቅር ራሱ ብትሰማ አንቺንም እገልሻለሁ አላት። በአንድ ነገር ከተስማማን እኔና አንቺ አብረን መስራት እንችላለን አላት። እሺ እስማማለሁ፣ እኔም አንድ ነገር እንድትሰራልኝ እፈልጋለሁ አለችው። ከዛም ምን ልስራልሽ ሲላት ሊሊን እንድታስወግድልኝ እፈልጋለሁ። ቆይ አንቺ ኤላን ታፈቅሪዋለሽ እንዴ ሲላት ዝም አለች። ከዛም እንግዲህ ቆይ የሊዲያ ይረጋጋና ሊሊ ትደርሳለች ቆይ አሁን አላት ማለት ነው። እንግዲህ ፈጣሪ ነፍስሽን በገነት ያኑረው አለች እኮ ጭራሽ ማለት ነው ቤዛ። አደይም እንግዲህ ተደብቃ ናሆምና ፍቅር ሲጨቃጨቁ ሁሉንም ነገር አዳመጠች፣ ሰማች። ነገር ግን እኔ አልወሰድኩም፣ እንደውም አንቺ እጅሽ ሳይኖርበት አይቀርም እያላት እንግዲህ ሁለቱም በርስ በራሳቸው ይመሰካከራሉ ማለት ነው። ናሆል ግን ዋጋህን ታገኛለህ እመነኝ፣ የምር እነኛ ምስኪኖች ግን ምንም አላደረጉም። ኪንጎ አንዴ ስማችሁ ከጠፋ በዛው በመጥፎ ነገር ነው ስማችሁ የሚነሳውና ዳይመንድና ኪንጎ ይሆናሉ አለች። እነሱ ላይ ያላከከች እቺ ውርንጭላ ማለት ነው ወይዘሮ ፍቅር። ዴቭ ደግሞ እንግዲህ ሄዶ እሱን አነቀው ዳይመንድን። አንተ ዞር በልልኝ፣ እኔ ለራሴ ብዙ የሚያሳስበኝ ነገር አለ። እኔ አላየዋትም። የምርህና ደግሞ ሊዲያ ምን አደረገችኝ ነው? እሷንማ አዎ ባለፈ ስልኳን ወስጃለሁ፣ ግን ደግሞ እሷን የማገትበት ምንም አይነት ምክንያት የለኝም እኔ አለ ዳይመንድ ማለት ነው። ከዛም ለቀቁት ዳይመንድን። እንግዲህ
የሆነ እብደቷ ምናምኗን ነገር እያስታወሰ ብቻ ትግዝ ብሏል። አሳዘነኝ ዴቭ ዛሬ ማለት ነው። ናሆል ግን እንደዚህ አንገትን ደፍተህ ስትቅለሰለስ ግን ዋጋህን ታገኛለህ፣ እመነኝ ማለት ነው። ምን እንዳደረካት ልጅቷን ገድያታለሁ አለ እኮ ጭራሽ። እንግዲህ አላውቅም ምን እንዳደረጋት። ያን ጊዜ አይታችሁ ከሆነ ክሊኒክስ ከኪስ ውስጥ አውጥቶ አፏን አፈናት። ከዛም ቤት ውስጥ አስገባት። እቺ ደግሞ እየተከታተለች ነበረ። ወዴት እንደወሰዳትና የት እንዳስገባት አላየችም። እቺ ግን ከኤላ ቤት ስትወጣ ጀምሮ እየተከታተለቻቸው ነበረ። ጉድ እኮ ነው። አሁን ታዲያ ጭራሽ አይዞክ፣ ወይኔ ቀድሜ ካገኛት ይሆናል። ሊዲያ ደግሞ ልጅ እኮ አይደለችም፣ ትልቅ ሰው ነች። ወይ ለብቻዋ ለመኖር አስባ ሊሆን ይችላል ምናምን ይለዋል ዴቭን ማለት ነው። አላውቅም ግን የምረዳ ነገር ካለ ንገረኝ እሺ፣ ሁሌም ከጎን ነኝ ያለው ሲያስመስል ማለት ነው። እሺ አመሰግናለሁ ብሎ ዴቭ ሲወጣ ከጀርባው ቆሞ ይስቃል ማለት ነው። ጠላት ማለት ይሄ ነው፣ በጥርሱ እየሳቀ የሚቀብራችሁ እና እንትና እቺ ሊዲያ እንግዲህ በነገ በቀጣይ ትገኝ ይሆናል። አላውቅም ከነ ህይወቷ ትኑር አትኑር አላውቅም። እንግዲህ ይሄ ናሆል ተብዬው ዋጋህን ታገኛለህ። የምሬ ነው የምላችሁ። እንደዚህ ወንጀል የሰራ ሰው እኮ አንድ ሰው የሰማ ሰው ቢኖር ወንጀል የሰራው ሰው ወዲያውኑ ቢጋለጥ ሁለተኛ ማንም ሰው ወንጀል አይሰራም። ሀገራችንም እንደዚህ በወንጀል ባልተጨማላለቀች ነበረ፣ እውነቱን ለመናገር ማለት ነው። እና ቤዛ አሁን ተንቦጨቦጨች። እሱ ስላስፈራራት ጥንት አልፈራውም። ይሄንን ደግሞ አፍንጫውን ቢይዘው ምን ሽንቱ የሚያመልጠውን እንዲህ ናትና፣ የምር እንደዚህ ብላችሁማ እንትን አትበሉ። ምንም ህግ ባይኖርም አገራችን ላይ ቤዛ አሁን እውነቱን ለወንድሞ መናገር ነበረብሽ። እንደዚህ ሲጨነቅ አሳዝንሽም እንዴ? እኔ በሆነ እናገራለሁ እውነቱን ለመናገር የእውነት ዝም አይደለም እንዴ? ልጅቷን እሱ ጋር ስትሄድ አይቻለሁ፣ ከሱ አቅፋት ሲሄድ አይቻለሁ ብትል ያኔ ዴቭም ይረጋጋል። ይሄም ካረገበት ሄዶ ያመጣት ነበረ። ያው ለድራማቸው ድምቀት ብለው ነው እንጂ እንግዲህ ፍቅር እኔ እንደውም አንተን እጅህ አለባት እንዴ የሊዲያ መጥፋት ላይ ልጅ አለበት ስትለው ምን ማለት ነው ፍቅር? እኔ አላውቅም፣ የማውቀው ነገር የለም። ደግሞ እሷ ምን አደረገችኝ ነው እሷን ማገታት? አይ እኔ ደግሞ ተጠራጥሬያለሁ ስትለው በፍጹም እኔ አላደረኩም፣ አደይ ሁሉንም ታዳምጣለች። አይ በተቃራኒው ግን እኔ የሚሰማኝ አንተ እንዳደረግከው ነው የሚሰማኝ ፍቅር አለና በጥፊ ጅው አደረገባት ፍቅር ላይ። ከዛ አደይ ሰማች እና ደንግጣ ወደ ኋላዋ ተመለሰች። ከዛም ቤዛ እንግዲህ ክላሷ ቁጭ ብላ ናሆልን ስታየው ተርበተበተች። እንዴ እንደዚህ ከሆንሽማ አንቺንም ያግትሻል ሲጀምር ማለት ነው። ቶሎ ብለሽ እውነቱን ካልተናገርሽ፣ እውነት እኮ ነው ያየነውን ነገር ቶሎ ብንናገር አገራችን በወንጀል ባልተጨመላለቀ ነበረ። ግን ሊዲያ አሁን ይህንን ልጅ ፈርተሽው ነገሮችን እያበላሽ እቺ ቤዛ ማለት ነው። ጭራሽ ሊሊን ማግትልኝ አለችው እኮ። የሊዲያ ይለቅና የሊሊን እንማከርበታለን ይደርሳል አለ። ስለዚህ ይሄ ልጅ ዝም ከተባለ ሁላቸውንም አንድ ባንድ ይለቅማቸዋል ማለት ነው። ከዛም እንግዲህ ኤላና ሊሊ ወደ ቤታቸው እየሄዱ እያለ ዳይመንድና ኪንጎን አገኛቸው መንገድ ላይ። እሺ እንዴት ናችሁ? ምን አዲስ ነገር አለ አለች ሊሊ ማለት ነው። አረ ምንም የለም ቆንጂዬ አለ ዳይመንድ። በቃ ነይ እንሂድ ሊሊ አለ እንትና ማለት ነው። ሌላ ምን ነው አባው ትቀናለህ እንዴ አለው። አረ አንተ ደግሞ በዚህ ሰዓት ትቀልዳለህ እንዴ ዳይመንድ? እንደው ልጅቷ ግን ምን ወስዷት ይሆን? አረ እኔም ግራ ገብቶኛል። እሷ ቆይ ምን አርጊ ብሎ ነው እሷን የሚያግቷት እያሉ እነሱ እያወሩ እያለ ዴቭ መጣ። ከዛም ዴቭ ምን አዲስ ነገር አለ ሲል አረ ምንም የለም ወንድሜ፣ እኛም ተጨንቀናል የእውነት አለ ዳይመንድ። ከዛም እኔ ግን የሆነ ነገር እያለኝ ነው ልቤ አለ። ምን አለ ዴቭ። የዛች የጉጭማ የፍቅር እጅ እንዳለበት ውስጤ ይነግረኛል በተደጋጋሚ አለው። እንዴት አጠገቤ ሆና አልመጣልኝም? አዎ አለ ኪንጎም። ያኔ አደይንም እንድናግታት እሷ ነች የገፋፋችን፣ ስለዚህ አሁንም የእሷ እጅ አለበት ሲል ዴቭ ወደ ቤት እየሮጠ ሄደ። ሶፋ ላይ ተንጋዳ ተኝታ እንግዲህ ጉሮሯን እዛው ጋር ንቅ አደረጋት። ከዛን ሊዲያን አንቺ ነሽ ወይ ያሳገትሻት? ካረግሽበት አምጪ እያለ እንግዲህ ሲያስጨዋት ነበረ። ያ ናሆልና ቤዛ ደግሞ ክላሱ ውስጥ እያስፈራራት ነው ማለት ነው። አንቺንም እገልሻለሁ፣ እችን ነገር ትንፍሽ ብትይ ፍቅርም ማወቅ የለባትም እያለ እንግዲህ
ፍቅርንም እንደው አግታት እና ሊዲያን ልቀቃት እንደው በፈጠረን አሁን ማለት ነው።